አገዛዙ ባየርም ቢሄድ አላመለጠም በምድርም ቢሄድ አላመለጠም የሱሉልታ መንግስት እኮ ነው እዛ አዲስ አበባና አንጦጦ ዙሪያ ላይ ለመንግስት በዋዙን እየተቀለለ እንዳይወጣ ያው ለነሱ ሲባል ነው መረጃው የሚደበቀው ለነሱ ቀበቶ ማን አስፈቺ እንደሆነ ግን በተግባር የታየበት ሞታቸውን ደግሞ የፖለቲካ መሸፈኛና መደገጃ ሲያደርገው ደግሞ ሁለት ሞት ይሄንን ለምንድን ነው ብልጽግና ያልደፈረው ግልጽ ነው ውድቀት ስላለ ሞት ስለሆነ ፖለቲካዊ ሞት ነው ወታደራዊ ሞት ነው ስትራቴጂክ የሆኑ ሰዎችን ማጣት ሞት ነው እና ይሄንን በተናገረ ገና እንደ 2 እና 3 ቀን 24 ሰዓት እንኳን ነው ያብይን የብልጽግና የኦሮሞ ብልጽግና መታገል የኦሮሞን ህዝብ ማዳን እንደሆነ ሊገባቸው ይገባል በሚገባቸው ቋንቋ ታየ ስለነገራቸው ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ በመላው ዓለም የምትገኙ በቅድሚያ ሰላምታችን እናስቀድማለን የጽናት ቤተሰቦች ተከታዮች እጅግ በጣም እናመሰግናለን በተለይ የሐሳብ አስተያየት ለምትሰጡ ጽናትን ለምትከታተሉ ላይክ ሼር ሰብስክራይብ የምታደርጉ ፕሮግራማችን ሁሉ የምታዳምጡ ወገኖች ጽናት ሚዲያ የበለጠ ጉልበት ያገኘች እየመጣች ነው እንግዲህ ዋናነት ሚዲያዋ ተደራሽ መሆኗ ህዝብ ውስጥ መግባቷን የምናቀው በአገዛዙ በኩል ያሉ የካድሬ ልሳኖች የሚያስተጋቡት ጩኸት ነው ስለዚህ እሱ ጩኸት እንደ አንድ መመዘኛ ስናየው ጽናት ሚዲያ የበለጠ ህዝብ ውስጥ የሚገባ ስራ እየሰራች እንደሆነ ማሳያ ነው ስለዚህ ጽናትን አስመልክቶ አንዳንድ ለቅሶ የሚያለቅሱ ሰዎች ያያየን ነው እንግዲህ ለቅሷቸው ከምን የመጣ ነው ይታወቃል ዋነኛ ያገዛዙን የትኩረት አቅጣጫ በማድረግ ነው ጽናት ሚዲያ በአብዛኛው ጊዜዋን እና ሙሉ ትኩረቷን የምትሰጠውና በዚህ ጉዳይ ላይ ያገዛዙ ልሳኖች የበለጠ ያመማቸው እንደመጡ ምልክቶች ያያየን ነው ስለዚህ የበለጠ የናንተ ድጋፍ የናንተ አስተያየት ደግሞ ተጠናክሮ መቀጠል እንዳለበት ነው የሚሰማኝ ጽናትን ደግፉ ጽናት ጋር ብዙ መረጃዎች ብዙ አስተያየቶችን ማግኘት ይቻላል ይሄንን ካልኩኝ እንግዲህ የተለያዩ መረጃዎች አሉ በዋናነት አሁን በጣም አደገኛ መረጃ የሆነው ዓለም አቀፍ ትኩረትም እየሳበ ያለው በተለይ በእስራኤልና ኢራን በኩል ያለ አዲስ ጦርነት መልኩን በመቀየር ወደ ቀጠናዊ ኃይል አሰላለፍ እየገባ ይመስላል እንግዲህ ወደዛ ተስቦ የመግባት እድሉ በጣም ሰፊ እንደሆነ ፖለቲካውን የሚከታተሉ ዓለም አቀፍ የፖለቲካ አናሊሲስ የሚሰጡ ሰዎች አስተያየት እየሰጡበት ነው በተለይ ከኢራን ጎን አንዳንድ ሀገሮች ጣልቃ የሚገቡ ከሆነ ጣልቃ እንገባለን የሚል መንፈስ ያለው ነገር እየተናገሩ ባለበት በአሁኑ ሰዓት የሁኔታው መለወጥ እጅግ በጣም አስፈሪ ነው ፓኪስታንም እንደዚሁ ማስጠንቀቂያ እየሰጠች ነው አሜሪካም በዚህ ጉዳይ ላይ ተስባ ልትገባበት የምትችለው ሁኔታ በጣም እየሰፋ ነው በተለይ ኢራን ወደ ሲቪሊያን ላይ ያነጣጠረ በተለይ በከተማ ውስጥ ያደረገች ያለው የሚሳኤል ጦርነት ደግሞ ተጠናክሮ መቀጠሉ የበለጠ የሁኔታውን አሳሳቢነትና የጦርነቱን መልክ ሊቀይር እንደሚችል ተገማች ነው በጣም ተገማች ነው ጽናትም ባለፈው ጊዜ ሐሳብ አስተያየታችን ሲሰጥ ይሄ በጣም አስፈሪ ነው ምናልባት በመካከለኛው ምስራቅ ብቻ ሳይሆን በዓለም ላይ ከባድ ተጽዕኖ ሊፈጥር የሚችል ምናልባትም ሶስተኛ ዓለም ጦርነት ሊቀሰቅስ የሚችል በጣም አደገኛ ጦርነት ይመስለናል ይሄ ጦርነት እንዲሁ በቀላሉ ምንያው ጦርነት አይመስለኝም የትንቢት ፍጻሜም ምልክቶች ናቸው እና አንዳንድ ጊዜ መለኮታዊ ነገሩን ማየት አለብን አንዳንዴ ሰው በሰው ጭቅላት ብቻ የሚታሰብ አይደለም ሰው ሊያስፈጽም ይችላል እንጂ በዋናነት ግን የተጻፉ ነገሮች ሁሉ ይፈጸሙ ዘንድ ግድ ነው ስለዚህ ዓለም ወደዛ እየሄደች ወደ ፍጻሜው ዘመን እየሄደች ይመስላል እና በጣም አስፈሪ ሁኔታ ነው ያለው የጉግ ማንጉግ ያ ዘመን እንግዲህ ተፈጻሚ ይሁን ወደፊት አብረን የምናየው ግን አሁን ያለው ጦርነት ነው በጣም መልኩን እየቀየረ ነው በተለይ ኢራንም እየወሰደች ያለው አጸፋዊ እርምጃ በጣም እየሰፋ መጥቷል እስራኤልም በጣም የተቀነባበረ በተለይ የደህንነት መዋቅሩ እጅግ በጣም በሚያስደንቅ ሁኔታ ኢራን ላይ
ያንን ታርጌት አድርጋ የወሰደችው ኦፕሬሽን በጣም በሚገርም ሁኔታ ነው እውነት ዓለምን እያነጋገረ ያለውና ይሄ ሁኔታ ደግሞ ኢራንን የበለጠ እንዳሳመማት ነው እንግዲህ ስለዚህ አጥፍቶ መጥፋት ውስጥ ነው እየተገባ ያለው በተለይ እስራኤል እንግዲህ በጣም በብዙ ችግሮች ተከባድ ያለች በተለይ በደቡባዊ ክፍሉ ላይ ያለው በሐማስ በኩል ያለው ሁኔታ የሚታወቅ ነው እንቅልፍ ሚነሳት ጉዳይ ነው በሰሜን በኩልም እንደዚሁ የሂዝቦላ ቡድን የሽብር ቡድን በተለይ እስራኤል የምትመለከትበት መንገድ ሁሉ ጊዜ ችግር ውስጥ እንዳለች ነው የሚታወቀው በተለይ በምስራቁ በኩልም እንደዚሁ በይሁዳ ሰማርያን በኩል ያለው የፍልስጤም ኃይልም ሁሌም የስጋቷ ምንጭ ነው በጣም የሚገርመው ደግሞ በየመን በኩል ምናልባትም ድንበን ተሻግሮ በጣም በርቀት ያለ የየመን የሁቲ ታጣቂ የተለያዩ ሚሳኤሎችን እያስወነጨፈ ነው እንግዲህ ያው ይሄ ኃይልም በዋናነት በኢራን ኃይሎች የሚደገፍ ነው ብላ ነው እስራኤል የምታምነው እንግዲህ የጦርነቱ መልክ ደግሞ በጣም እየቀየረ የሚመጣበት አውድ በጣም እየሰፋ ነው በነገራችን ላይ እንዲሁ በቀላሉ የሚታይ አይደለም ከባድ የሆነ የዓለም ቀውስ ሊፈጥር የሚችል ሂደት ነው የተፈጠረው እና ወደዛ ዓለም ውስጥ እየተገባ ይመስላል በጣም አደገኛ ስለዚህ በቀጣይ ሊፈጠር የሚችለው አሰላለፍ የኃይል አሰላለፍ ምናልባትም ያደጉ ሀገሮች ከእስራኤል ጎን በመቆም ያው ካላት ዲፕሎማሲያዊና ወታደራዊ አቅም በኢራን ላይ ከባድ የሆነ ዘመቻም ሊያውጁ ይችላሉ ይሄ ደግሞ በኢራን በኩል የተለያዩ ሀገሮችን የኃይል አሰላለፍ በመያዝ በመካከለኛው ምስራቅ ተገማች ያልሆነና ምናልባትም መቆቢያው የሚያጥር አዲስ ጦርነት ሊከፈት ይችላል ይሄ ደግሞ በተለይ በታዳጊ ሀገሮች ተንከባሉ የመምጣት እድሉ በጣም ሰፊ በተለይ እንደ ኢትዮጵያ ያሉ ሀገሮች ደግሞ በተለይ ከዚህ ከቀይ ባህር ጋር ከህንድ ውቅያኖስ ጋር የሚያገናኘው ሁኔታ ቀላል አይደለምና በተለይ በየመን በኩል ያለ ሁቲ አማጺ ኃይልም እንደዚሁ የሽብር ቡድን ስጋት ስለሆነ ቀጠናዊ መልክ እየያዘ የመጣ ኢትዮጵያ ውስጥም አዲስ ጦርነት ሊቀሰቅስ ይችላል በተለይ ከሱዳን ጋር ባለው ሁኔታም ቀላል ሁኔታ የለም በኤርትራ በኩል አሁን የብልጽግና አገዛዝ እየተገባበት ያለው ፍጥጫ መልኩን ሊቀይርበት የሚችል አውድም ሊፈጠር ይችላል ስለዚህ ጦርነቱ ተስቦ የመምጣት እድሉ ወደ መካከለኛው ምስራቅ ብቻ ሳይሆን ወደዚህ ወደ ሆርን አፍሪካ የመግባት እድሉ በጣም ሰፊ ሊሆን ይችላል እሱ ብቻ ሳይሆን የነዳጅ ዋጋም በእጥፍ እየጨመረ የነዳጅ ዘይትም በከፍተኛ ደረጃ እየጨመረ እንደሆነ ነው እየተሰማ ይሄ ደግሞ ሊፈጥር የሚችለው ክራይሲስ ቀላል አይደለም ይሄ ደግሞ ዓለም አቀፍ የሆነ ጫና ሊፈጥር ይችላል ስለዚህ ጦርነቱ ሁለገብ ነው የሚሳኤል ጦርነት ብቻ ሳይሆን ኢኮኖሚካሊም ራሱ እየደቀቀ የሚመጣበት ሁኔታዎችን የመፍጠር እድሉ በጣም ሰፊ ነው ስለዚህ ከጦርነቱ ጋር በተያያዘ የሚፈጠረው ዓለም አቀፍ ቀውስ ምናልባት መልኩን በመቀያየር የጦርነቱ አድማስ ሊሰፋ ይችላል እንዴት ነው መቆሚያውስ ምንድነው የሚለው እንግዲህ በጣም አደገኛና ከባድ ይመስላል ግን ወደፊት አብረን የምናየው ነው ይሄንን ካለን ሁለተኛው በዋናነት በኢትዮጵያ ውስጥ አዲስ የሆኑ ዜናዎች ተሰምቷል በትላንትናው ዕለት የጎርጎራ አካባቢ በወታደራዊ ሄሊኮፕተር 19 ሰዎችን የመንግስት ከፍተኛ ሹማምንቶችን የጫነች ለማረፍ እያኮበኮበች ባለችበት ሰዓት ላይ ተመታ መውደቋና ሄሊኮፕተሯን መቃጠሏ ተሰምቷል እንግዲህ እዛ ውስጥ ያሉ የመንግስት ከፍተኛ ኃላፊዎች በስም ባይጠቀስም ግን የተለያዩ ሰዎች እንዳሉበት የሚገለጽ ነው በዚህ ሁኔታ ላይም ያገዛዙ በከፍተኛ ሁኔታ መደናገጥ ውስጥ ገብቷል ከፍተኛ ውጥረትም ነግሷል በተለይ ጎንደር አካባቢ ያለው እንቅስቃሴ እጅግ በጣም ከየትኛውም ጊዜ በላይ አስፈሪ ነው ምናልባት አንዳንድ መረጃዎች የሚያሳዩት ከሆነ ከአዲስ አበባ በጣም በሌሊቱ ሙሉ ተጭሎ የሚሄድ ቀይ ቦነት የለበሰ ኃይል በአማራ ክልል ላይ በስፋት እየገባ እንደሆነ እየሰማን ስለዚህ ሁኔታው በጣም ከባድ ሊሆን እንደሚችል ግልጽ ነው ምናልባት የሞቱ ሰዎች አሉ ተብሎ ይገመታል ምክንያቱም ከሄሊኮፕተር ላይ የወደቁ ሰዎች የመትረፍ እድላቸው ጠባብ ነው አይተርፉም ሳይሆን ሊተርፉም ይችላሉ ግን
እድሉ በጣም ጠባብ ነው። ከሆነም ግን መንግስት ኃላፊነት የሚሰማው ቢሆን እንደዚህ አይነት ጉዳት ደርሷል፣ ይሄ ጉዳት ደግሞ ያስከተለባቸው ወይም ደግሞ በጉዳቱ የተጎዱ ሰዎች ብሎ ኃላፊዎቹን እንኳን አልጠቀሰም፣ ዝም ነው ያለው። ምክንያቱም እሱ ፖለቲካውን ስለሚያስብ ፖለቲካው እንዳይበላሽበት በዝምታ ነው እስካሁን ያለው። አሁን ግን እየወጡ ያሉ መረጃዎች የሚያሳዩት ምንድነው በቴክኒክ ምክንያት ሄሊኮፕተሯ እንደወደቀች ነው። እንግዲህ አንዱ ማመናቸው ሄሊኮፕተር ወድቋል የሚለውን አምነዋል። እንዴት ወደቀች በውስጧ እነማን ነበሩ የሚለውን ግን ለመናገር አልደፈሩም። ይሄ ደግሞ ያው የብልጽግና ፖለቲካዊ ሞት ስለሆነ ምንም ጥያቄ የለው። ምክንያቱም የብልጽግና አገዛዝ ብርሃኑ ጁላ በዋናነት አሁን በቅርብ ጊዜ ምክር ቤት ውስጥ 90% የፋኖ ኃይሎችን ደምሰናቸዋል፣ እንደው ጠላታችን ነው የሚለው ደምሰናቸዋል። 10% ነው፣ እሱን ደግሞ የመለቃቀም ስራ ነው የሚቀረን። ስለዚህ ምንም አትስጉ ምናምን ብሎ ነው ሪፖርቱን ያቀረበው። እንግዲህ ይሄንን በተናገረ በሁለተኛ ቀኑ እንግዲህ 10% ነው 90% ተነስተው ግን ሄሊኮፕተር መጣላቸው በራሱ ሊያስከትለው የሚችለው ወታደራዊ ውድቀት ሊያስከትል የሚችለው ደግሞ ፖለቲካዊ ውድቀት ተገማጭ ነው። ተገማጭ ብቻ ሳይሆን እጅግ በጣም ምናልባትም ዓለም አቀፍም ዜና ትልቅ ዜና ደግሞ ስትራቴጂክ የሆኑ አመራሮች ናቸው እዛ ውስጥ ያሉት የመንግስቱ ከፍተኛ አመራሮች ናቸው። ይሄ በጣም የሚገርማቸው ባለፉት 2 ዓመታት የአብይ አገዛዝ ስትራቴጂክ የሆኑ አመራሮችን ማግኘት አልቻለም። በፋኖ አማጺዎችን እንግዲህ በ3 ወር ውስጥ በ15 ቀን 6 ወር 9 ወር እያለ ጊዜ እያስቀመጠ የተለያዩ ውጊያዎችን ፈጽሟል። ግን አንድም ስትራቴጂክ የሆኑ አመራሮችን ሊያገኝ አልቻለም። ወይ ደምስሻለሁ አላለም ወይም ደግሞ ይዣቸዋለሁ አላለም። በ2 ዓመት ውስጥ ማለት ነው። እንደውም ሱሪያቸውን እናስፈታቸዋለን ያለ አገዛዝ ያለው መዋቅር የሰራዊት መዋቅር የመሳሪያ አቅም ሁሉ ተጠቅሞ በሰማይ የሚተኩሳቸውን የድሮን ተጠቅሞ ዋነኛ ተዋናይ የተባሉትን ማግኘት አልቻለም። በተዘዋዋሪ ግን የአማጺው ኃይል የተባሉት የፋኖ ኃይሎች ደግሞ ስትራቴጂክ የሆኑ ያገዛዙን ሰዎች ማግኘት ከቻለ ያ እንግዲህ ብልጫ የቱ ጋር ያለው የሚለው ግልጽ ነው። ስለዚህ ወታደራዊ ብልጫ ማን ጋር ያለው ፖለቲካዊ ብልጫ ማን ጋር ያለው የሚለው ምንም ሌላ መከራከር አያስፈልግም። ስለዚህ የሞት ውስጥ እየገባ ነው፣ ሽንፈት ውስጥ እየገባ ነው የሚለው ትልቅ ማሳያ ነው። እንደውም ምናልባትም ለብልጽግና አገዛዝ ይሄ ዜና ተጨባጭ ሆኖ መረጃ ላይ ምናልባት በዚህ ጥቃት ሰለባ የሆኑ ሰዎች ነገ ከነገ ወዲያ መረጃው መውጣቱ አይቀርም። ግን አደባባይ ላይ ይሄ መረጃ ከመጣ ያው ብልጽግና ከዚህ በኋላ የቀናት እድሜ ብቻ መቁጠር ነው ብዬ ነው የማስበው። ቀኖችን አመታት አይደለም፣ ቀኖችን ዝም ብለን ቀን ብቻ ነው የምንቆጥረው እና ወደዛ እየገባ ያለበት ሁኔታ ነው ያለው። ስለዚህ ያ ከፍተኛ የሆነ ውድቀትና ፖለቲካዊ ኪሳራ እንዳያስከትልበት ያው ሄሊኮፕተሯ የወደቀችው በቴክኒክ ጉዳይ ነው የሚል ማስተባበያ እየሰጠ ነው። የተለያዩ ልሳኖችም ይህንን እየዘገቡ ነው። የቴክኒክ ችግር እንዳልሆነ ግልጽ ነው። ተመታለች። ስትወድቅ እሳት እየተቃጠለ ነው የወደቀው። በአካባቢ የነበሩ ሰዎችም ያንን እሳት ለማጥፋት ከአቅማቸው በላይ እንደሆነና እንደውም የአካባቢው ሰዎች ከቦታው እንዲርቁ በግዳጅ ከአካባቢው እንዲርቁ መደረጋቸው የተለያዩ ምንጮች እየዘገቡ ጽናትን ባገኘችው ምንጭ በተለይ ጎንደር አካባቢ አዘዞ እና የተለያዩ አካባቢ ላይ ቀበሌ 18 አካባቢ እንደዚህ ከፍተኛ ተኩስ ለሚቱ እንደነበር እየተሰማ ነው። አሁንም እየተሰማ ያለው በመንግስት መዋቅር ውስጥ ያሉ ከፍተኛ ሹማምንቶች ከፍተኛ ድንጋጤና መረበሽ ውስጥ እንዳሉ አንዳንድ ምንጮች እየዘገቡ ነው። ይሄ ደግሞ የሚያሳየው ደግሞ ዝም ብሎ የመጣ ሳይሆን ከሁኔታው ከጉዳቱ መጠን የመጣ ነው። ስለዚህ አሁን የብልጽግና አገዛዝ ለማለባበስ በጣም ይሞክራል፣ ግን ይሳካለታል ወይ? ምናልባት 2 ጊዜ ነው እየገደሏቸው ያሉት። አንድም እነዚህ ሰዎች በዚህ የእርስ በርስ ጦርነት አሸንፈናቸዋል በሚሉ ኃይሎች የጥቃቱ ሰለባ ሆነው፣ በሌላ በኩል ደግሞ ሞታቸውን ደግሞ የፖለቲካ መሸፈኛና መነገጃ ሲያደርገው ደግሞ 2 ሞት የአብይ አገዛዝ ውድቀቱን ለመሸፈን ለአብይ ሲባል የናገኘውን ሞት መደበቅ በጣም ውርደት
ስለዚህ በጣም እኮ ነው የሚገርመው በጣም ስለዚህ የቴክኒክ ጉዳይ ነው ምናምን ብለው እነዚህን ሰዎች የተጎዱት የተባሉት ሰዎች ወደ አደባባይ እንዳይመጣ መረጃ የማፈን እንቅስቃሴ ውስጥ ነው የገባው ይሄ ግን የብልጽግና ውድቀት ነው የሚያሳየው ዋነኛ ግን ልትገነዘቡ የሚገባው ይሄ ኃይል ቀበቶን እናስፈተዋለን ተብሎ ቀበቶ ማን አስፈቺ እንደሆነ ግን በተግባር የታየበት 90% ደምሰናል የተባሉ ኃይሎች ምናልባትም ሞተ የተባለው ተነስቶ ሌላ ዓለም ውስጥ እንዳለ ማሳያ ስለዚህ በብልጽግና መዋቅር ውስጥ የሚመጣው ሪፖርት ሁሉ የውሸት ቋት ውስጥ የሚገባ እንደሆነ ዝም ብሎ አንዳንዱ ከዚህ ከአንጎበር ከምናምን የሚመጣ ሪፖርት እንደሆነ ተጨባጭ ማሳያ ስለዚህ የኃይል አሰላለፉ ማንጋ ነው ብልጫ ማን እየወሰደ ነው ስትራቴጂክ የሆኑ ለውጦችን ማን ነው እያመጣ ያለው ይሄ አሰላለፍስ ይሄ ጉልበት ደገጧት ወዴት ይሄዳል በውጤት ደረጃ ምን ይቀይራል የሚለው ተጨባጭ ሆኖ እንደው መተንተን የማያስፈልገው ሀቅ ስለዚህ የአብይ አገዛዝ ኦልሞስት የመጨረሻ አጣብቂኝ ውስጥ እንደገባ ነው በኔ በኩል የሚታይ ማለት ነው ምክንያቱም በደጋጋሚ የመለቃቀም ስራ ነው የምንሰራው እጃቸውን ስጡ ምናምን ይያሉ በትዕቢት የሚናገሩት ነገር ከመለቃቀም እኮ አለፈ ከመለቃቀም አልፎ እኮ ስትራቴጂክ የሆኑ ሰዎች እኮ የማጣት ሁኔታ ውስጥ ነው እየገባ በአማጺ ናቸው በሚላቸው ኃይሎች ደግሞ እነማን ናቸው የተያዙት እነማን ናቸው የህይወትስ ዋጋ ከፈሉ የተባሉት የለም ህዝቡ ደብቋቸዋል በዙሪያቸው ያሉ ኃይሎች ሰራዊቱ አቅፎ ነው ያዛቸው ስለዚህ በተዘዋዋሪ ደግሞ ይሄኛው ኃይል ደግሞ እየደከመ ነው ስለዚህ በጣም በቅርብ ጊዜ ነው የሚያሳየን ከዚህ በፊት ጽናት አስቀምጣለች በቅርብ ጊዜ የአማራ ክልል ሙሉ ለሙሉ በፋኖ ጀሞደቅ ወደዱ በጣም ሰፊ በቃ እየተለወጠ ነው አሰላለፉ ራሱ እየለወጠ ነው የኃይል አሰላለፉ እየተለወጠ ነው ስለዚህ አማራ ክልል በቅርቡ ፋኖ እጅ ላይ የሚገባበት እድል በጣም ሰፊ ከዛ በኋላ የአብይ አገዛዝ ወዴት ነው የሚሄደው ከዛ በኋላ ወዴት ነው የሚሄደው አሁንም ያለው የአዲስ አበባ ገዢ ነው የአዲስ አበባ መንግስት ነው የሱሉልታ መንግስት እኮ ነው እዛ አዲስ አበባና አንጦጦ ዙሪያ ላይ ለመንግስት እንጂ ተንቀሳቅሶ እንኳን የህዝቡን ሰላምና ደህንነት ማስጠበቅ የሚችል መንግስት አይደለም ስርዓት አይደለም ስለዚህ አሁን ምንድነው እየተጠቀመ ያለው እዛው እንጦጦ አካባቢ ያሉ የሚዲያ ፕሮፓጋንዳዎች አሉ እነሱን በመጠቀም አብይ እድሜውን ከማራዘም ውጪ ፖለቲካሊም ወታደራዊም ሽንፈቱ ግን እየተከናነበ እንደሆነ ከዚህ በላይ ማስረጃ ነው ይሄ ከባድ ማስረጃ ነው ስለዚህ የምንናገራቸው ነገሮች ሁሉ ከወሬ ያለፈ ከፕሮፓጋንዳ ያለፈ ነው እኛ የፕሮፓጋንዳ ዲስኮርስ አንጠቀም ተጨባጭ የሆነው ትንተና ነው ወደ እናንተ የምናመጣው ስለዚህ አገዛዙ በሁለት እግሩ የሚቆምበት መሰረታዊ ነገሮች ሁሉ እየተናገሩ በተዘዋዋሪ ደግሞ በጣም ባጭር ቀን ውስጥ እናጠፋቸዋለን የመለቃቀም ስራ የሚቀረን የሚሉ ኃይሎች ደግሞ ተጠናክረው ደግሞ እያሳዩ ምን አይነት አቅም እንዳላቸው እያሳዩ ስለዚህ አገዛዙ በአየርም ቢሄድ አላመለጠም በምድርም ቢሄድ አላመለጠም ስለዚህ በውጤት ደረጃ መለወጥ ያልቻለው ጦርነት መጨረሻው ምንድነው የሚሆነው ከተባለ ሽንፈት ነው ውድቀት ነው እና ያ የውድቀቱ ማሳያ ነው የውድቀቱ መዝገብ ሲገለጥ ምናነበው የመጀመሪያው ምዕራፍ እነዚህ አይነት ነገሮች ናቸው ስለዚህ ብልጽግና ስትራቴጂክ የሆኑ አመራሮችን በማጣት ፋኖ ዋጋ ያስከፍለው እንደሆነ ያያየን በጣም ከባድ ዋጋ ያስከፍለው የብልጽግና አገዛዝ ደግሞ ይሄንን ዋጋ ይሄንን ሽንፈት ይሄንን ውድቀት ለመሸፋፈል የነዚህን ሰዎች ጉዳት እንኳን መናገር አልፈለገም እነማን ተጎዱ እነማን ናቸው እንዴት ወደቀች ህዝቡ እንኳን ይሄን ማወቅ የለበትም ለህዝቡ እኮ ነው የሚደበቀው እኮ ለህዝቡ ብቻ አይደለም ለብልጽግና ራሱ ለብልጽግና ውስጥ ላለ የድጋፍ መሰረት የሚለው ራሱ ህዝቡ ያ የድጋፍ መሰረታቸው እንዳይደነግጥ ማለት ነው እነዚህ ሰዎች አጣን ምናምን የሚለው ዜና በተለይ
ምናልባትም የብልጽግናን መውደቅ የሚመኘው ህዝብ በመልካም አጋጣሚ ሊመለከት ይችላል። ምንም ላይመስል ይችላል። በደስታ ባያስጨፍረውም ግን ምንም ላይመስል ይችላል። የድጋፍ መሰረታቸው ግን ድንጋጤ ውስጥ ገብቶ ምናልባትም በዋዙን እየተቀለለ እንዳይወጣ ያው ለነሱ ሲባል ነው መረጃው የሚደበቀው ለነሱ አንዱ ለነሱ ነው አለን ለማለት ነው። ነፍሳችን አልወጣም ለማለት ነው። ሌላ ምንም የለው። በተግባር ግን የምናየው ግን አገዛዙ እየወደቀ እንደሆነ እየተንጠባጠበ እንደሆነ በጣም ትልቅ ማሳያ። ስለዚህ ይሄ ሁኔታ ወዴት ይሄዳል የሚለው በቀጣይ የምናየው ነው። አሁን የተለያዩ መረጃዎች እየወጡ ነው። ጽናት ሚዲያም ባላት መረጃዎችን የማፈላለግ ስራዎችን ሰርተን ወደ እናንተ እናመጣለን። ነገ ከነገ ወዲያ መረጃ መውጣት አይቀርም። አሁን ግን እያስተባበረ ያለው ያገዛዙ ልሳን ግን በቴክኒክ ጉዳይ ነው የወደቀው ሄሊኮፕተሩ እንጂ ተመቶ አይደለም የሚለውን ማስተባበያ እየሰጡ መውደቁን አምኗል። የወደቀችበት ምክንያት ግን የቴክኒካል ጉዳይ እንደሆነ እና ይሄ ደግሞ ሽንፈታቸውን የበለጠ የሚያፋጥን ይመስለኛል። ምክንያቱም ተጨባጭ የሆነ መረጃ ህዝቡ ይፈልጋል። ያንን ተጨባጭ የሆነ መረጃ ለህዝቡ መስጠት ይሄንን ለምንድን ነው ብልጽግና ያልደፈረው? ግልጽ ነው። ውድቀት ስላለ ሞት ስለሆነ ፖለቲካዊ ሞት ነው፣ ወታደራዊ ሞት ነው፣ ስትራቴጂክ የሆኑ ሰዎችን ማጣት ሞት ነው። ሰው እኮ ዛሬ በሳይክል ላይ የሚሄዱ ከሞተር ሳይክል የሚወድቃል እንኳን ከሰማይ ላይ የወደቀ ሰው ሊተርፍ የሚችልበት እድል በጣም ጥቂት ነው። ግን ቢሆን ተርፏል ከተባለ እንደማን ናቸው የተረፉት? አሁን በምን ሁኔታ ይገኛሉ? በስንት ሰዎች ነበሩ የሚለው ለምንድን ነው መግለጫ ለምን አይሰጡም? ለምን አያሳውቁም? ማሳወቅ አንድ መንግስት እኮ ኃላፊነት የሚሰማው መንግስት ቢሆን እኮ የማሳወቅ ነው። ያውም የሀገሪቷ ከፍተኛ የሆኑ ስልጣን ላይ ያሉ ሰዎች ማለት ምንድን ነው ችግሩ? እስራኤል በኢራን ላይ የፈጸመችው ኦፕሬሽን እኮ በ24 ሰዓት ባልሞላ ጊዜ ውስጥ የሞቱ ሰዎችን እንኳን ይፋ ተደርጓል በሁለቱም ወገኖች። ኢትዮጵያ ውስጥ ያለው መንግስት ምንድነው ታዲያ? ለምን ይደብቃል? ለምን ለህዝቡ ያሳውቀው? ለምን ለደጋፊ ያሳውቀው? እና ይሄ ጥያቄ ብዙዎቻችን ብንጠይቅ ግልጽ ነው። መልሱ ቀላል ነው። መልሱ ድንጋጤ ስለሆነ ፍርሃት ስለሆነ ይሄንን መናገር ዋጋ ስለሚያስከፍል ደጋፊው የብልጽግና ደጋፊ ማህበራዊ መሰረት የሚለው ሁሉ በፍርሃት ቆፈን ውስጥ ስለሚገባ ነው። እና የበቃ የፀሐይ እየጠለቀች ነው። የብልጽግና ፀሐይ እየጠለቀች ነው። እና ይሄ በጣም ማሳያ ነው። በሌላ በኩል ደግሞ በተለይ ደግሞ የፋኖ ኃይሎች ደግሞ ስትራቴጂክ የሆኑ ለውጥ እያመጡ እንደሆነ ደግሞ ማሳያ ነው። ወታደራዊ ብልጫ እየወሰዱ እንደሆነ ማሳያ ነው። ፖለቲካዊ አቅማቸውን እያሳደጉ እንደሆነ ደግሞ ማሳያ ነው። ስለዚህ በዚህ ይሸነፍበታል። ስለዚህ በዚህ ከሚሸነፍበት ብልጽግና መረጃውን ቢደብቀውና ቢሸፍነው የተሻለ ነው የሚለው ምርጫ ወስዷል። እና ይሄንን ነው እያየን ያለው። ይሄ ረጅም መንገድ ያስኬዳል አይመስለኝም። ምክንያቱም ብርሃኑ ጁላ አሁን ቅርብ ጊዜ የቀባጠረው ራሱ በቂ ነው። የመለቃቀም ስራ ነው የሚቀርነው። መተናቸዋል፣ ተመተዋል 90%። እንደውም ክልሉን አሁን የክልሉ ህዝቡ የሚፈልገውን አስተዳደር እየሰየመ በየአካባቢው እያደራጀ ነው። ግዳያችን እኛ እየጨረስን ነው ብሎ የተናገረው ደረቱን ነፍቶ ምክር ቤት ላይ እና ይሄንን በተናገረ ገና እንደው 2 እና 3 ቀን 24 ሰዓት እንኳን አልሞላ እንደዚህ አይነት መረጃዎችን ሲሰማ የብርሃኑ ሪፖርትና በሱ ዙሪያ ተሰብስበው ሪፖርቱን የሚያዳምጡት የብልጽግና ማህበርተኞች እንግዲህ አገዛዙ በምን አቅም እንዳለ ማሳያ ነው። የደህንነት አቅሙ፣ የሚሊቴሪ አቅሙ ማሳያ።
እንዴት ከፍተኛ ብሔራዊ የሀገሪቷን ስልጣን የያዙ ሰዎች ናቸው የተባሉ ሰዎች የደህንነት መዋቅር ውስጥ የት ነበር? ምን ይሰራ ነበር? ምናምን ሲባል ሁሉ በዜሮ የምናባዛው ማለት ነው። እንደዚህ አይነት ጥቃት ሲፈጸም የት ነበሩ? በጣም ብዙ ነገር መልስ ነው። የአብይ አገዛዝ ላይ ትኩረት ስለሚመጣ ዓለም አቀፍ ኢሹ ነው ይሄ ኢሹ ማለት ሀገር አቀፍ ብቻ ነው ከባድ ኢሹ። ስለዚህ ይሄ ዓለም አቀፍ ኢሹ የሆነ ትልቅ መረጃ እንዳይወጣ ይግድ የአብይ አገዛዝ አፈና ውስጥ የገባው ለዛ ነው ውድቀቱ ስለሆነ ማለት እና እኛ እንደ ጽናት ሚዲያ ይሄንን ነገር የምናየው በዚህ ሁኔታ ነው። ነገሮች እየተከታተልን ወደ እናንተ እናመጣለን። አሁን ግን እየተሰሙ ያሉ ሁኔታዎች ግን በጣም በሚገርም ሁኔታ በሄሊኮፕተር ውስጥ የነበሩ ሰዎች ከፍተኛ ጉዳት የህይወት የአካል ጉዳት የደረሰባቸው በርካታ ሰዎች እንዳሉ እየተሰማ ነው። ሆስፒታል ውስጥ እንደገቡ እየተሰማ ነው። ሌሊቱ ሙሉ በተለይ ባህር ዳር አካባቢ የተለያዩ የአምቡላንስ እና የተለያዩ ድንገተኛ ጥሪዎች ሁሉ እንደነበረ አንዳንድ የጽናት መረጃዎች ጠቁመዋል። በተለይ ጎንደር አዘዞ አካባቢ ከባድ ጦርነት እንደነበረ ሰምተናል። እንግዲህ በውጤት ደረጃ ምንድነው የሚለው ነገ ከነገ ወዲያ መረጃው መውጣት አይቀርም። እሱን ለህዝብ ይፋ እናደርጋለን እየተከታተሉ ማለት ነው። በመጨረሻ አቶ ታዬ ደንዳ የተናገሩት ጉዳይ ላይ እናንሳና ፕሮግራማችን እንጨርሳለን። አቶ ታዬ ከመታሰሩ በፊት ኢንተርቪው ሰጥቶ የገባበት መረጃ በጣም ብዙ ሰዎችን እስካሁንም እያነጋገረ ነው። ስለዚህ የታዬ ምስክርነት ከባድ የሆነ ማስረጃ ነው። የታዬ ማስረጃ በቀላሉ የምናየው ማስረጃ አይደለም። የአብይ አገዛዝ ጭካኔዎች፣ የአብይ አገዛዝ የመጨረሻ ሀገሪቷን ለማፍረስ የሚሄድበት መንገድ እንዴት አድርጎ ሰራዊቱን እንደሚጫወትበት እንዴት አድርጎ በህዝብ ሞት ላይ በህዝብ ደም ላይ እንደሚነግድ ከታዬ የበለጠ ማስረጃ ሊያቀርብልን የሚችል ሰው እኛ ብንናገር ጥላቻ ነው እንባላለን። ታዬ ግን የሚናገረው ከጥላቻ የመጣ አይደለም። ታዬ የሚናገረው ከመገፋትም የመጣ አይደለም። ታዬ የተናገረው እውነታውን ደግሞ ሲናገር ደግሞ በማስረጃ አስደግፈው በቦታው ላይ ተገኝቶ የሰማውን ነገር በመናገሩ አንዳንድ ሰዎች ታዬ የተናገረው እውነት ስለመሆኑ ምን ማረጋገጫ አለ? እውነት ስለመሆኑ ምናምነው ታዬ አንደኛ አባል ስለሆነ የካቢኔ አባል ነበር። የጨፌ ምክር ቤት አባል ነው። እሱ ብቻ ሳይሆን በስብሰባው ላይ ይሄንን ሰማን ሲል ሌሎችም የሰሙ ሰዎች እንዳሉ ስለሚያውቅ የሱ ውሸት እንደሚረጋገጥበት ስለሚያውቅ አዋሽ በምክር ቤት ቁጭ ብለን ተሰብስበን አብይ አህመድ መጥቶ ሬንጀር ለብሶ ጦርነቱን ኮኛ ነን ያስጀመርነው ሲል ታዬ ብቻውን አልነበረም። ይሄን ጥያቄ ታዬ ሲጠይቅ ታዬ ብቻውን አልነበረም፣ ሌሎች ሰዎችም ነበሩ። ስለዚህ ታዬ የተናገረው ውሸት ነው ካሉ ለምን አያስተባብሉ? ያስተባብለዋ። እዛ ምክር ቤት ውስጥ የነበሩ ሰዎች ወጥተው አደባባይ ላይ ማስተባበያ ይስጡ። ታዬ የተናገረው ውሸት ነው ይበል። የወዴድ የጨፍ ያምራ የተናገሩ ሰዎች እስቲ አደባባይ ወጣ። እነሱ አደባባይ ላይ ወጥተው ይሄንን ማስተባበያ እስካልሰጡ ድረስ የታዬ ማስረጃ እውነት ነው፣ ተጨባጭ እውነት ነው። ለኛ ግን 100% የታዬ ማስረጃ እውነት ነው። ታዬ ይሄንን የተናገረው ከመሞቱ በፊት የሰውየውን ግፍ ለኦሮሞ የፖለቲካ ማህበረሰብ ራሱ በተለይ በብልጽግና ዙሪያ የተሰባሰበ የኦሮሞ ሊቃን ታዬ የተናገረው ትልቅ ማስረጃ ነው። አሁን መታገል አለመታገል የነሱ ድርሻ ነው፣ የኛ ድርሻ አይደለም። ግን አብይ አህመድን መደገፍ የአብይ አህመድን ጄኖሳይድ መደገፍ እንደሆነ የአብይ አህመድን ገዳይ አስተሳሰብ መደገፍ እንደሆነ በብልጽግና ውስጥ የተሰባሰበ የኦሮሞ ሊቃን ይሄ ደግሞ ነገ ጧት ዋጋ እንደሚያስከፍለው ታዬ ምስክርነት ሰጥቷል። ፔሬድ አልቋል። የታዬ ምስክር በቂ ማስረጃ ነው። ስለዚህ የአብይን የብልጽግና የኦሮሞ ብልጽግናን መታገል የኦሮሞን ህዝብ ማዳን እንደሆነ ሊገባቸው ይገባል። በሚገባቸው ቋንቋ ታዬ ስለነገራቸው የአብይን ይሄንን የገዳይ አስተሳሰብ መደገፍ ግን ታዬ እንደተናገረው የደም ነጋዴና የጦርነት ጠማቂነቱን ከመደገፍም በላይ
ከመደገፍም በላይ ህዝቡን ይጠላል ይሄ ህዝብ ቢጠፋ ምንም አይመስለው ምርታማ ህዝብ አይደለም ለሚለው አስተሳሰብ የአብይ አስተሳሰብ የሞራል የምክር የህሊና ድጋፍ እየሰጣችሁ እንደሆነ ልትገነዘቡት ይገባል ይሄ ደግሞ በትውልድ ውስጥና በነገ የፖለቲካ መሰረታችሁ ላይ የሚያናጋ አገሪቷን ለከፍተኛ ቀውስ ውስጥ እንከተል ስለዚህ ታየን መቃወም ሌላ ጉዳይ ታየ የተናገረው ማስረጃ ግን ሌላ ጉዳይ ስለዚህ የታየ ማስረጃ እውነት ነው እውነት አይደለም ለሚለው ተጨባጭ የሆነ ምስክርነት ታየ ሰጥቷል አብይ በምክር ቤት ውስጥ ጨፌ ላይ ሰብስቦ ምን እንደተናገረ ታየ ሲገልጽ ይሄ ውሸት ነው የሚል የጨፌ አባል እዛ ውስጥ የነበረ አባል የለም ያቋላ እውነቱን ያቋላ ስለዚህ በታየ ማስረጃ ላይ ቆመን እውነታውን መመስከር ያስፈልጋል መመስከር ብቻ አይደለም አብይ ነገ ጧት ሊጠየቅበት የሚችለው በተለይ የኦህዴድ ብልጽግና የፖለቲካው ዋነኛው የስበት ማዕከል እንደመሆኑ ሊጠየቅበት የሚችለው የዘር ማጥፋት ወንጀል አገር የማፍረስ ወንጀል የሰው ማስረጃ ነው የሰው ማስረጃ ስለዚህ በታሪክ ሂደት ውስጥ የሚከፈል ዋጋ አለ ምናልባትም እውነተኛ ሽግግር ሲመጣ ደግሞ የሚከፈልበት ዋጋ አለ ስለዚህ ታየ ይሄንን ሁሉ ያመጣል እሱ ብቻ ሳይሆን ከዚህ በኋላ ብልጽግናን የምናስቀምጥበት የፖለቲካ መነጽር ከዚህ ከኦሮሞማ ጋር ከምን ጋር እያያያዝን የምናመጣበት የፖለቲካ ትርክቶች በሙሉ ምን አይነት ተጨባጭ ማስረጃ እንደሆነ ታየ አስቀምጧል ስለዚህ ታየን እየተጠቀሰን ይሄንን የብልጽግና አገዛዝ በቁመቱና በወርዱ ልክ ማስቀመጥ ያስፈልጋል በያስባል ስለዚህ የታየም ይሁን ደግሞ ያሳስባል አሁን የታየንም ይሄንን በመናገሩ የአብይ አገዛዝ ምናልባትም እስር ቤት ውስጥም እንዳለ በህይወቱ ላይ የተቃጣ አደጋ ሊፈጥርበት ይችላል ስለዚህ ይሄ ደግሞ ህዝቡ መጠበቅ አለበት በንቃት ህዝቡ መጠበቅ አለበት በተለይ ደግሞ ታየ የማህበረሰብ ውስጥ ያለ የድጋፍ መሰረት እዚህ የሾው ውስጥ ያለ የኦሮሞ ሊቃ ኦሞስ ታየ የተናገረው እውነት ዋጋ ሊያስከፍለው እንደሚችል እያወቀ የተናገረ ስለዚህ የአብይን አገዛዝ ምናልባት ሊያደርስበት የሚችለው የህይወት አደጋ ካለ ህዝቡ እየተከታተለ ሊታገል ይገባል እና የታየ ማስረጃ ከባድ ማስረጃ ነው አሁንም በአንከር ሚዲያ እንደዚሁ ከመታሰሩ በፊት ቀድሞ የሰጠው ኢንተርቪው እየሰማን ነው ከዚህ በፊት እንደዚሁ በኦሮምኛ ቋንቋ የተናገረውን ኢንተርቪው በትርጉም ሰምተናል እነዚህ ነገሮች እያገጣጠምን በተለይ ታየ የተናገራቸው ዋነኛ የፖለቲካ ነጥቦች ላይ ጽናት ሚዲያ በቀጣይና በተከታታይ ፕሮግራም እየሰራች ወደ እናንተ ማቅረቧን ትቀጥላለች የዛሬው ፕሮግራም ይሄን ይመስል ነበር በሚቀጥለው በሌላ ጉዳይ እስከምንገናኝ የዛሬን በዚህ ያበቃው ጽናት ሚዲያ ላይክ ሼር ሰብስክራይብ በማድረግ እንዲሁም አስተያየት በመስጠት ከጎናችን ቆሙን ጠይቃለን ስላዳመጣችሁን በጣም እናመሰግናለን